ጣናስለ ተመልካቾቻችን ይህ አካዳሚን ሳምንታዊ ፕሮግራማችን ነው። ሰዴ መልቲሚዲያ ከፋና ሚዲያ ኮርፖሬሽን ጋር ተባብረን የምናቀርብላችሁ ሳምንታዊ ፕሮግራም ሳምንት እንግዲህ በስፋት ያለም አቀፍ ተሞክሮ ሀገራችን ላይ የኢንሹራንስ ተግዳሮቶቹ መፍትሄዎቹ እንደዚሁም ደግሞ ያለበትን ደረጃ በተለይ በአሃዝ አስደግፈን እያየን ያለነውና የትኛው ሀገር ከኛ ሀገር ፖሊሲ ከኛ ሀገር ኢኮኖሚ ከኛ ሀገር የማህበረሰባችን የገቢ ጋር ይገናኛል የሚሉ ነገሮችን እያወራነው ተፈክሮ እንደሚያስታውሱት እያነሳን ነው። በሰዓት ግን ምክንያት የቆረጥነውና ፕሮግራማችንን ምናልባትም ስለተካፉል የተወሰኑ መሰረታዊ ነገሮችን አውርተናል። እድገቱ አበረታታች ነው። የማህበረሰባችን የግንዛቤና በተለይ ጥሩ ነገር ያሉኝ የባንክ ውስጥ ያሉት ባንክና ኢንሹራንስን አገራይቶ የባንክ ተደራሽነት በጣም ሰፊ ነው። ኢንሹራንሱ ደግሞ ውስንነት ነው ዲስትሪቢዩሽን ያሉትና እሱ ምናልባትም የቴክኖሎጂ አለ ዲጂታል ፋይናንሻል ሰርቪስ ላይ ባንኮቹ ይሰጡ ያሉት አሁን ኦልሞስት ስልካችን ገንዘባችን ዋሌታችን ሆኗል። ብዙ ነገር እያከወንበት ነው ያሉትና ምናልባት ይሄ የሃርድ ከረንሲውና ገንዘብ ይዞ መንቀሳቀስን ብዛም በሰው ላይ አይታየም። መልካም የሚባል ነገር ነው። አንዱ ኢትዮጵያ ውስጥ ጥሩ የሚባል ደረጃ ላይ ምናልባት ሁለቱን አንድ ላይ ካረግን የማህበረሰባችንንም ፍላጎትን በሚመጥነውና ባለው ገቢ አርገን ኢንሹራንሳችንን ማሳድገን የሀገራችን ኢኮኖሚ ላይ የምናሳድረው አስተዋጽኦ ከፍተኛ ነው ብያምናለሁና እሲና ሀሳብ እንደው በስፋት ያንሱልኝ። ሁለቱን አንድ ላይ ሊንክ አድርጎ ሰርቪሱን ማኔጀብል ማድረግ ሁኔታ ላይ ትክክል። መነሻው ምንድነው? አሁን ኢንሹራንስ በተለምዶ የምንሰራው የኢንሹራንስ አገልግሎት ብዙ ጊዜ የሚነሳበት አንድ ሀሳብ አለ። ዋጋው ከፍተኛ ሆነ። እውነት ነው። አይቀመስም ነገር። ከሀገራት ጋራም ሲተያይ በአብዛኛው ኢኮኖሚ እድገታቸው ከፍተኛ የሆነ ሀገራት ላይ ነው ኢንሹራንስ የሚያድገው ይባላል። አንድ ኢኮኖሚክ ፋክተሮችን በማንሳት ማለት ነው። ያንን ለማስቀረት እንግዲህ መፍትሄዎቹ የተባሉት ቅድም ያነሳ ነው ማይክሮ ኢንሹራንስ ወይ ማይክሮ ተካፉልን ማምጣት ነው። በገበያቸው ልክ ብለናል። ሁለተኛው ደግሞ ያለውንም ራሱ ዲስትሪቢዩሽን ተከትለን ቢሆን ዋጋው እንዴት ይቀንስ ብለን መስራት አለብን። ዋጋው እንዲቀንስ የሚያስችሉ አንደኛው ቴክኖሎጂ ነው። ጥናቶች ሲካሄዱ የአንድ ኢንሹራንስ አረቡን እስከ 40 እስከ 50% በመቶ የሚሆነው ወጪው ኮምፖነንቱ የዲስትሪቢዩሽን ኮስት ነው። ህንጻ ተከራይተ አንደርራይተር የክሌም አሰሰር ቀጥረ የፋይናንስ ቀጥረ ጥበቃ ቀጥረ ብዙ ኦቨርሄድ ኮስቶች የሚያወጡብህ ነገሮች አሉ። በራስ ስትሰራ ያንን ልታስቀር ትችላለህ። በምን ከዲጂታል ፋይናንሻል ተቋማት ጋር አብረ ሲስተምን ኢንተግሬት ማድረግ ከቻልክ ኮስቱ እስከ 50 በመቶ ሊቀንስ ይችላል ነው ጥናቶቹ የሚያሳዩት። ይሄ ማለት ደግሞ ለደንበኛው መክፈል በሚችለው መጠን አረክለት ማለት ነው። በመክፈል አቅም ማነስ ምክንያት ከኢንሹራንስ አይርቅም ነው። ሁለተኛው ከባንኮችም ጋር የምንሰራው ባንኮች ኦልሬዲ ኤስታብሊሽድ የሆነ ክላይንት ቤዝ አላቸው። የኢንሹራንስ ተጠቃሚና የባንክ ተጠቃሚን ቁጥር ብታስተያይ የትየለሌ ነው። የባንክ ተጠቃሚው በጣም ከፍተኛ ነው። ስለዚህ ያንን የከስተመር የባንኮችን ዳታቤዝ ተጠቅመህ የባንክን ደንበኞች ወደ ኢንሹራንስ እንዲመጡ ማድረግ ነው። ስለዚህ ከባንኮች ጋራ የምትሰራው ስራ ባንክ ተካፉል በተካፉል ይባላል። በኮንቬንሽናል ኢንሹራንስ ባንክ አሹራንስ ይባላል። ሌሎች ዓለማት ላይ ከፍተኛ እድገት እያስመዘገበ ያለ አገልግሎት ነው። በአንድ ዊንዶውስ በአንድ ጥላ ስር በአንድ ጣራ ስር ሄደ ባንክ አገልግሎት የምታገኝበት ቦታ ኢንሹራንስንም አገልግሎት ታገኛለህ። ለምሳሌ አረቦን ስትከፍል በባንክ ሰርቪስ በባንክ ቻነሎች ውስጥ አረቦንን ትከፍላለህ አካውንት ላይ። አደጋ ማሰስ በሚደረግበት ጊዜ ቴክኖሎጂን በመጠቀም አደጋው አሰስ ይደረጋል። ግዴታ እንደ ድሮ አሁን ይሄ አርቲፊሻል ኢንተለጀንስ እና ድሮኖች ለክሌም አሰስመንት ሁሉ እየዋሉ ነው። ሰው አትልክም አሁን እንደ ድሮ ሄደ ሰርቬየር ልከ ሳይሆን በቴክኖሎጂ አሰስ አድርገህ ዋጋውን በብዙ መንገድ ይቀንስልሃል። ኮንቪኒየንት በሆነ መንገድ ቴክኖሎጂ መፍትሄ አምጥቷል። እንደዚሁም ካሳም ሲከፈል እንደዚሁም በዛው ቻናል በዛው ኔትወርክ ለሰዎቹ ትከፍላለህ ማለት ነው። ስለዚህ ይሄ ኮንቬንሽናል ወይም ብሪክ ኤንድ ሞርታር የምንለው አይነት የኢንሹራንስ አደረጃጀትን ትተን ከዲጂታል ፋይናንሻል ሰርቪስና ከባንክ ጋር ማስተሳሰር ማለት ለደንበኞች ምቹ ያደርገዋል ነው። ስለዚህ ኢንሹራንስ ተቀይሯል። የግብርና መድንን ለመስጠት ለአርብቶ አደር ለአርሶ አደሮች ከግብርና ሚኒስቴር ጋርና የግብርናን የቻናል ተከትለ ነው። ለምሳሌ ማስተማር ከሆነ ሌሎች የግብርና አገልግሎቶችን የሚያስተምሩ ሰዎች ኢንሹራንስንም እንደ አንድ ኮንሰፕት አካተው ሊሰጡት ይችላሉ። ምርጥ ዘር የሚቀርብበት መንገድ አለ። ገበሬዎች ብድር የሚያገኙበት መንገድ አለ። እዛ ውስጥ ኢንሹራንስን እንደ አንድ ፓኬጅ ባንድል በማቅረብ ዋጋውን ትቀንሳለህ። ለገበሬዎቹም በሚመቻቸው መንገድ ከዚህ ለምሳሌ ዋና መስሪያ ቤትህ በአብዛኛው ኢንሹራንስ ኩባንያዎች አደረጃጀት ስናይ
በአዲስ አበባና በዋና ዋና ከተሞች ያላቸው የቅርንጫፍ ስፋት ነው የሚበዛው። እታች ገበሬው ማሳ ሄደ አርብቶ አደሩም ጋር ራሱ አርብቶ አደሩ ድረስ ደርሰህ ኢንሹራንስን መሸጥ የምትችለው ኦልሬዲ መንግስት ኦልሬዲ ኢስታብሊሽ ያደረጋቸውን ሲስተሞች ከግብርና ሚኒስቴር ጋር የጤና መድን ከሆነ ከጤና ሚኒስቴር ጋር እያስተሳሰርክ ከሄድክ ነው ውጤታማ የምትሆነው። ካለበለዚያ ግን እነዚህ ተቋማት የተቋቋሙበት ዓላማ ለትርፍ በመሆኑ ሁለተኛም ደግሞ አዋጭም ስለማይሆን ኩባንያዎቹን ሊያከስር ይችላል። ሁለተኛ ኢንሹራንስን ታች ድረስ ለማድረስ የምታደርገው ጥረት በደንብ በቴክኖሎጂ በካፒታል መደገፍ አለበት። የኢንሹራንስ ኩባንያ የሪስክ መሸከም አቅም ወይም ሪስክ አፒታይት ይባላል በቢዝነስ በኢንሹራንስ ኮንሰፕት ከፍተኛ ካፒታል የሚጠይቅ ስለሆነ በዛ መጠን የተደራጁ ኩባንያዎች ያስፈልጋሉ ማለት ነው። በዛ መንገድ ነው ይህንን መፍትሄ ልታመጣ የምትችለው። ስለዚህ ኢንሹራንስ ኩባንያዎች ከዲጂታል ፋይናንሻል ሰርቪሶች ጋር በመተባበር ከባንኮች ጋር በመተባበር ተካፍሉን ቢያቀርቡ አብዛኛው ህብረተሰብ የሚቀበለው ይሆናል ብዬ ነው ማምነው። መልካም፣ ይሄ ጥሩ ነገር ነው። በተለይም አገልግሎቱን ዲጂታላይዝ ባደረግን ቁጥር ለካሳም አረቦን ክፍያንም የጉዳታችንንም ምናልባትም ነገር የሆነ አስበን ኢንቨስትመንት ውስጥ ገብተን እዛ ውስጥ ምናልባት ተሳታፊ ነው የሚሆነው መሰለኝ። የአንድ አረቦን ከመደበኛው ጋር የሚለየው ነገርና ምናልባት ኢትዮጵያ ውስጥ በአብዛኛው ጊዜ የምናየው የኢንሹራንስ አሳሰብ በጣም በማህበረሰባችን ስላልዳበረ ለምሳሌ የኢትዮጵያን የምስራቁን ክፍል ካየ ነው ግመል እንደ ሀብትም እንደ ባህልም ብዙ ነገሩ ነው ለአንድ የምስራቅ ሰው። ወደ አገራችን ወደ ቦረናም አካባቢ ብንሄድ ሰው አርብቶ አደር ነው፣ ከፊል አርብቶ አደርም ነው። ባለፉት 3 4 5 አመታቶች ከፍተኛ በተፈጥሮ የደረሱ አደጎች ኦቨርናይት ነው ብዙ ማህበረሰባችን እንዳያረጋቸው ኢትዮጵያኖች ግን ተረባርበው አርገዋልና መንግስት በርግጥ በተሻለ አማራጮችን እየወሰደ ማህበረሰቡ እንዴት አርጎ ከዛ ነገር ቋሚ የሚሆንበት ነገር እየፈጠረን ያለውና ምናልባት ተካፉል በሁለት እግሩ ቆሞ አርብቶ አደሩና ለከፊል አርሶ አደሩ ወይ ለከፊል አርብቶ አደሩ የሚደርስ ከሆነ እንደው ኢኮኖሚያችን ላይና ማህበረሰባችን ላይ ሊሰጠው የሚችለው ፋይዳ ምን ያለው ተፍቅሩ? ትክክል ነው። አንድ ሀገር ላይ አደጋ እስከደረሰ የመጨረሻው ኃላፊነት የሚወድቀው መንግስት ጫንቃ ላይ ነው። ለምሳሌ ዜጎች ቢራቡ፣ ጎርፍ ወይም በሌሎች በተፈጥሮ አደጋዎች ምክንያት ወይም በድርቅ ምክንያት የግብርና ምርት መስተጓጎል ቢኖር ወይም አርብቶ አደሮችም እንደዚሁ ከብቶቻቸውን ቢያጡ ዞሮ ዞሮ መንግስት እነሱን የመደገፍ ኃላፊነት አለበት። ነገር ግን ያንን ነገር ከራሱም ጫንቃ ላይ እንዲወርድ የኢንሹራንስ አገልግሎት እንዲስፋፋ መጣር አለበት ነው የሚባለው። ኢንሹራንስ ቢያድግ ያንን ነገር ሙሉ ለሙሉ እንኳን ባይሸፍነው እንትኑ ከጫንቃው ላይ ጫናውንም ይቀንስለታል ነው ሀሳቡ። ለምሳሌ ኢትዮጵያ ውስጥ ከሆነ የምትሸጠው ኢትዮጵያ ውስጥ አሁን ያለው የመኪና ቁጥር ይታወቃል። ሞተር ኢንሹራንስ የመኪና ቁጥር ይታወቃል። በሚሊዮኖች ሰሌዳ አለው። እርዲ በዛ ምናልባት 2 ሚሊዮን ወይም 1 ሚሊዮን ተኩል እንደው ገፍተን እንውሰደው ቢነው 2 ሚሊዮን ተኩል ነው። በቃ ያ ነው የመኪና ሽፋን ማለት ያ ላይ ነው የሚያቆመው። 130 ሚሊዮን በላይ ሰው አለት ኢትዮጵያ። የህይወት ኢንሹራንስ ግን ልሽጥ ብለህ ወይም የጤና ኢንሹራንስ ግን ብትል 130 ሚሊዮን ተጠቃሚ ያለህ ማለት ነው። የህንፃ የቢልዲንግ የምንሸጣቸውን የኢንጂነሪንግ ኢንሹራንስ አይነቶችን ብትል የህንፃ ቁጥርና ከተማ ጋር የተያያዙ ናቸው። ያ ቁጥር ይገድብሃል። ነገር ግን ጤናና ሰው ግን ላይ ለስራ ካልክ 130 ሚሊዮን ገበያ አለህ ማለት ነው። በትክክል ኢኮኖሚውም ላይ ስንመጣ ትልቁ እስከ 40% የሚደርሰው ለአጠቃላይ ሀገራዊ ምርት ወይም ጂዲፒ ኮንትሪቢዩት የሚያደርገው ግብርና ነው። ያሉን አርሶ አደሮችና አርብቶ አደሮች ናቸው። እነሱ ጋር ስትደርስ ነው ኢንሹራንስ የሚያድገው ነው። መኪና የለውም። መኪና ሲኖረው ለመኪና ይገባል፣ አስገዳጅም ነው። የተሽከርካሪ ቢያንስ የሶስተኛ ወገን መግባት አስገዳጅ ነው። እሱን ሄደ ትገባለ። ባይዘወይ የተካፉል ኢንሹራንስም አለ። የተሽከርካሪ ተካፉል አለ፣ አገር ውስጥ አለ። የተካፉል የሚሰጡ ኩባንያዎች 9 ኩባንያዎች አሉ። እነሱ ጋር ብትሄድ የተካፉል ተሽከርካሪ ማግኘት ትችላለህ። ለህንጻም በሌሎችም በተካፉል ፕሪንሲፕል የእሳት አደጋም ሌሎችም እየተሰጡ ነው በሀገራችን ውስጥ። ነገር ግን ግብርና ላይ ነው በደንብ መሰራት ያለበት ካልን አርብቶ አደሩም አርሶ አደሩም የተካፉል ሽፋን ከእምነቱ ጋር የሚሄድ ከባህሉ ጋር የሚሄድ ኤቲካል የሆነ አገልግሎት ብትሰጠው እንደውም ተቀብሎ
ሊጠቀምበት ይችላል። ስለዚህ ተስማሚ የሆኑ ፕሮዳክቶችን የማምጣት ችግር ነው እኛ ሀገር ያለው። ለምሳሌ አብዛኛው ቅድም እንዳልነው በግብርና የሚተዳደር ሰው ሆኖ የግብርና ኢንሹራንስ ነው የሚፈልገው። መኪና ሳይኖረው እኮ የመኪና ኢንሹራንስ ሊገዛ አይችልም። ህንፃ ሳይኖረው የህንፃ ኢንሹራንስ ሊገዛ አይችልም። ስለዚህ በተለምዶ ያሉት የኢንሹራንስ አይነቱ አያስፈልግም ማለት አይደለም። የሀገር ኢኮኖሚን የሚያሳድጉት ሌሎችም ዘርፎች ነው። ኢንዱስትሪም ማኑፋክቸሪንግ ሴክተርንም የሚደግፍ የኢንሹራንስ አይነት ማቅረብ ግዴታ ነው። ነገር ግን ተደራሽነትን ስናስብና የፋይናንሻል ኢንክሉዥን አካታችነትን ስናወራ ግን እታች ላለ የህብረተሰብ ክፍል በእንግሊዝኛ ቦተም ኦፍ ዘ ፒራሚድ ላይ ያሉትን ሰዎች ለነሱ ገቢ ጋር የሚሄድ ከነሱ ምርት ጋር የሚሄድ አገልግሎቶችን ይዘን ስንሄድ ነው ማለት ነው። ኢንሹራንስን የምንድነው በእንግሊዝኛ ሃውስሆልድ ነው ማድረግ እንችላለን። እያንዳንዱ ሰው ቤት አሁን በጤና መድን ብዙ ሰው ስለ ጤና መድን አሁን ሰምቷል። ኢንዳይሬክትሊ ኢንሹራንስንም የሚያስተዋውቅ ሆኗል። መድን የሚለው ኮንሰፕትንም አሳይቷል። አደጋ ሲደርስብህ ኢንሹራንስ ካለ ከኪስ አታወጣማል። ብዙ ሰው እየታመመ ወይም ጉዳት እየደረሰበት በገንዘብ ማጣት ምክንያት ወደ ሆስፒታል አይሄድም። ኢንሹራንስ ካለ ግን ኢንሹራንሱ ሽፋን ይሰጠዋል ማለት ነው። አንዳንድ ሀገራት አስገዳጅ እያደረጉ እኮ ሌላ ሀገር መግባት አትችልም ኢንሹራንስ ሳትይዝ። ስለዚህ እነዚህ ኮንሰፕቶች አንደኛ ህብረተሰቡን ስናስተምር፣ ሁለተኛ አውቆ ራሱ ቢመጣ ተስማሚ ፕሮዳክት ይዘህ ካልጠበቅከው ኢትዮጵያ ውስጥ ባይዘወይ ስለ ድርቅና ስለ አግሪካልቸር ጋር ያሉ ችግሮች ካወራን ለምሳሌ ሰሜን አካባቢ ድርቅ ቢኖር ምዕራብና ደቡብ ደግሞ ሰርፕለስ ሊያመርት ይችላል። ምንም ድርቅ ላይኖር ይችላል። ምስራቅ አካባቢ የዝናብ እጥረት ቢኖር ምዕራብ ደግሞ ኤክሰሲቭ ሬንፎል ሊኖር ይችላል። ከኢንሹራንስ አንጻር ካየኸው ሁሉንም ኢንሹራንስ ማስገባት ብንችል ሪስኩንም ማኔጀብል ማድረግ ይቻላል። ምክንያቱም ኢንሹራንስ የሚባለው ኮንሰፕት ራሱ በእንግሊዝኛ ሎው ኦፍ ላርጅ ነምበር የምንለው ላይ የሚያጠነጥን ነው። አንዱ ቦታ ላይ የደረሰ አደጋ ሌላኛው ኮምፐንሴት ማድረግ የሚችል ከሆነ ተጠቃሚ ቁጥር የሚጨምር ከሆነ ሪስክን ማኔጀብል ማድረግ ይቻላል የሚባል አስተሳሰብ አለ። ስለዚህ የተጠቃሚውን ቁጥር ለመጨመር ዋነኛው መንገድ ከነሱ ስጋት ጋር አብሮ የሚሄድ ለምሳሌ ጤና ብለናል። ትምህርት ለምሳሌ ለትምህርት ኢንሹራንስ አለ። ኤጁኬሽን ፖሊሲ የማይማር ሰው የለም። ወጣቶች ልጆች ይማራሉ። የትምህርት ኢንሹራንስ መሸጥ ብንችል ነው ሁሉም ሰው የሚማር ሰው ጋራ መድረስ የምንችለው። ስለዚህ ኢንሹራንስ በተለምዶ መኪና፣ ህንፃ ብለን ልናሳድገው አንችልም ነው። ህብረተሰቡን የሚመስል ከገቢው ጋር የሚሄድ ካለው ንብረት ጋር የሚሄድ የኢንሹራንስ አይነቶችን ይዘን ከሄድን ግን ማደግ ይችላል። ስለዚህ ማይክሮ ታካፉልና አግሪካልቸራል ታካፉል ነው ሪኮመንድድ የሚሆነው ማለት ነው በእንዲህ አይነት ኢኮኖሚክ ሲቹዌሽን። መልካም አቶ ፍቅሩ ጥሩ ነገር ነው። በተለይ የትምህርት ተካፉል ብለውኛልና ትምህርት ደግሞ ለአንድ ሀገር ያለው አስተዋጽኦ ምንም ጥያቄ ውስጥ የሚገባም አይደለም። አብዛኛው ሰው ራሱን ካለበት ደረጃ አሻሽሎ ኢኮኖሚውንም በተማረው ልክ ደግሞ ማህበረሰብን ካገለገለ ደግሞ ትልቁ ያ ነገር ነውና ትምህርት ያለው ድርሻ ትልቅ ነው። ግን ለምሳሌ የኮስት ሼሪንግ አለ። በብዙ ዩኒቨርሲቲዎች መንግስት ወጪ እየተጋሩ ያስተምራሉ። ከዛ በኋላ ደግሞ ከገቢያቸው ይቆርጣሉ። ምናልባት አንድ ሰው ዲግሪ ያለኝ ሁለተኛ ዲግሪ ሶስተኛ ዲግሪ መማር ይችላል ካለ ግን ከኢንሹራንስ ጋር እንዴት ሊተሳሰር ይችላል? ይሄ ጥሩ ጥያቄ ነው። ለምሳሌ በህይወት ኢንሹራንስ ዘርፍ ውስጥ በኢንዶመንት ትምህርት ትርፍ አካፋይ የሆኑ ፕሮዳክቶች አሉ። በተካፉል ላይ አይመጣም ይሄ ነገር ግን ኤጁኬሽን ፖሊሲ አለ። ተካፉል ላይ ፋሚሊ ተካፉልም የሚባላል። አሁን በሀገራችን 8 ኩባንያዎች ጀምረውናል ያላቸው ጥናትና ገና ፈቃድ ለማውጣት እየሰሩ ነው። በዚህ ኤሪያ መጀመሪያ የጀመሩት በጀነራል ኢንሹራንስ ወይም በአጠቃላይ መድን ነው የጀመሩት። ነገር ግን አሁንም ትኩረት መሰጠት ያለበት በዛ መንገድ ነው። ቤተሰብ ለምሳሌ ልጆች እንዲማሩ ከፈለግን አስበን ማለት ነው አንድ ልጅ ኮሌጅ የሚገባበትን እድሜ አስበን ለኮሌጅ ትምህርቱ ኢንሹራንስ መግባት ይቻላል። ኮሌጅ ሲገባ ወይም አባት ወይም ብሬድ ዊነር የምንለው ወይም የልጁን ትምህርት ፋይናንስ የሚያደርገው የቤተሰብ ኃላፊ ባይኖር ኢንሹራንሱ ሊያስተምረው ይችላል። ይሄ ብዙ ስላላስተማረ የኢንሹራንስ ኢንዱስትሪውና ግንዛቤ መፍጠር ስላልቻለን እንጂ አሉ እነዚህ ፕሮዳክቶች ኢንዱስትሪ ውስጥ የሚሸጡ አሉ። ሁለተኛ የጤናም ቢባል በተለያየ ምክንያት እንግዲህ ጤና የተጓደለ ሰው ቢኖር መስራት አይችልም ማለት ነው፣ ማምረት አይችልም። ስለዚህ ያንንም ራሱ በኢንሹራንስ መሸፈን ይችላል። ኢንሹራንስ ባይ ዘ ዌይ ኮንሰፕቱ
ባለ ሰዓት ላይ መክፈል በምትችለው ሰዓት ላይ አረቡን ትከፍላለህ። አደጋ ሲደርስህ ደግሞ ኢንሹራንሱ ኩባንያው ይታደገሃል ነው። ስለዚህ ዛሬ ላይ ሆነን ቤተሰብ ኃላፊ ሆነን ነገር የምናስብ ከሆነ ነገ ልጆቻችን ፊውቸር የምናስብ ከሆነ እነዚህን ፕሮዳክቶች ወይም አገልግሎቶች በመግዛት ለነገ የልጆቻችንን የወደፊት ጣፈንታ የተስተካከለ ማድረግ ይቻላል የሚል ነው። ስለዚህ የተካፉል ኢንዱስትሪው ፕሮዳክቶቹን በማስፋት አሁን በዓለማችን ደረጃ ፋሚሊ ተካፉል የምንለው የህይወት ኢንሹራንስ የምንለው በሀገራችን በኮንቬንሽናሉ እያደገ ነው ያለው። እኛም ሀገር መጀመር አለበት። ይሄ በዛ ውስጥ ናቸው። እነዚህ እንግዲህ የትምህርትም የሌሎችም ከሰው ጋር የተያያዙ የኢንሹራንስ አይነቶች ተካተው ለህብረተሰቡ የሚቀርቡት ማለት ነው። ስለዚህ በኮንቬንሽናል ኢንሹራንሱ አሁንም ሄዶ ማንኛውም የኢንሹራንስ ኩባንያ ላይ በህይወት ኢንሹራንስ ዘርፍ ውስጥ እነዚህን ማግኘት ይቻላል ማለት ነው። ስለዚህ ይህም ፕሮዳክት ወደዚህ ወደ ተካፍሉ ማስፋት አለብን። አዎ ማስፋት አለብን። ተካፉል ቅድም እንዳልነው ነው እንዲያድግ ድጋፍ ያስፈልገዋል። ምርቱ ከህብረተሰቡ ጋር የሚሄድ መሆን አለበት። ሁለተኛ ደግሞ የምንናገረውና የምንሰጠው አገልግሎት አብሮ መሄድ አለበት። ህብረተሰቡን ኤቲካል ፕሮዳክት ነው የምንሰጠው እና ለአንተ የሚጠቅምህ ነው ካልን ህብረተሰቡ ምንድን ነው የሚጠቅመው? ያንን የሚያሳይ የፕሮዳክቶቻችን አገልግሎት ከህብረተሰቡ ችግር ጋር የሚሄዱና ችግሩን የሚቀርፉ አድርገን ማቅረብ አለብን ማለት ነው። መልካም ጥሩ ነው። በተለይ ደግሞ የወለድ አልባ ፋይናንስ ኢንዱስትሪ ውስጥ እስቲ ባንኮቹን ወይም ደግሞ እንዳጠቃላይ እናስብና በፋይናንሱም ውስጥ ይሁን ስፔሲፊካሊ ደግሞ በባንኮቹ ላይ የተካፉል ሚና በዋነኝነት ምንድን ነው ይላሉ? በፋይናንስ ውስጥ ፋይናንስ ተካፉል ትልቅ ጋፕ የሚሞላ ፕሮዳክት ነው። አሁን ክፍተት አለ ብለናል በኢንሹራንስ ኢንዱስትሪው ላይ። ለምሳሌ ኮንቬንሽናል ኢንሹራንስ የምንለው ቅድም ከእስልምና እምነት ጋር አይሄድም ስለሚባል የኢንተረስት ጉዳይ አለ። ወለድ ወይም ደግሞ ኤክሰሲቭ አንሰርቴኒቲ ወይም ደግሞ ገደብ የለሽ ስጋት እና ቁማር ወይም ቂማር ብለን ያስቀመጥናቸው ነገሮች ህብረተሰቡን ወደ ኢንሹራንስ እንዲመጣ አላደረጉትም፣ ከእምነቱ ጋር የማይሄድ ስለሆነ ተብሏል። ስለዚህ ተካፉል ይሄ ሰርቪስ ካለ ብዙ ሰዎችን ወደ ፋይናንስ ዘርፉ እንዲመጡ ያስችላል። ስለዚህ አንደኛው ጠቀሜታው ይሄ ሚሲንግ ማርኬት ነው፣ ጋፕ ነው፣ ያንን ይሞላል ነው። ሁለተኛ ከባንኮች ጋር ራሱ አሁን በሀገራችን የካፒታል ማርኬት እያደገ ነው። ያንን ቦታ እዛ ቦታ ላይ የተካፉል ኢንሹራንስ ኩባንያዎች እዛም ውስጥ ሊስት ተደርገው ሊሰሩ ይችላሉ። እንደገና የተለያዩ የኢንቨስትመንት አማራጮችም ያቀርባሉ። በነገራችን ላይ የተካፉል ኩባንያዎች ወይም የኢንሹራንስ ኩባንያዎች በዓለማችን ላይ ትልቁ ስራቸው እየተባለ አሁን ያለው የኢንፍራስትራክቸር ፈንድ ምንጮች ናቸው። መሰረተ ልማት ላይ አሁን በሌሎች ዓለማት ላይ የኢንሹራንስ ኩባንያዎች የሰበሰቡት አረቦን በህይወት ኢንሹራንስ ሊሆን ይችላል፣ በሌሎችም ዘርፎች የሰበሰቡት አረቦን እስኪከፈል ድረስ በተለያየ ኢንቨስትመንት መስክ ላይ ይውላል። ያንን ፈንድ የሚሰበስቡ ተቋማት ናቸው። ትልልቅ ኢንፍራስትራክቸሮችን በዓለም ላይ የሚሰሩት መንግስታት ከኢንሹራንስ ኢንዱስትሪዎች ፈንድ በመውሰድ ነው። ስለዚህ ከይሄ ፕሮቴክሽን የምንለው አደጋ ሲደርስ መካስ ከሚለው አልፈው የኢንፍራስትራክቸር ፈንድ ምንጮች ናቸው የኢንሹራንስ ተቋማት። ስለዚህ የተካፉል ተቋማት ከዚህ ከመላው ህብረተሰብ ያንን ፈንድ ቢያሰባስቡ ሀላል በሆነ ኢንቨስትመንት መስኮች ውስጥ በመግባት ለመንግስት ትልቅ ድጋፍ የሚያደርጉ ኢንቨስትመንት እንዲያድግ አገራት እንዲያድግ የሚያደርግ ትልቅ ፈንድ ያመጣሉ ማለት ነው። ይሄ አንደኛው ነው። ሌሎች ደግሞ ከባንክና ከዲጂታል ፋይናንስ ተቋማት ከፊንቴክስ ከኢንሹርቴክስ ጋር ይሰራሉ ብለናል። ለእነሱም ራሱ ትልቅ አገልግሎት ያመጣሉ። ህብረተሰቡ ብዙ ስጋት ነው ያለበት ብለናል። የኢንሹራንስ ኩባንያዎች ስጋት ነው የሚያስተዳድሩ ብለናል። ስለዚህ እነዛ ተቋማት ባንኮች በሰላም ወጥተው እንዲገቡ እንዲሰሩ የኢንሹራንስ ፕሮቴክሽን ያስፈልጋቸዋል። የተካፉል ባንኮች ያልን ነው፣ የተካፉል ማይክሮ ፋይናንስ ተቋማት ብለናል። እንዲሁም ኮንቬንሽናል ስራ የሚሰሩትም ቢሆኑ ወጥተው እንዲገቡ አደጋ ቢደርስ እንዲካሱ ኢንሹራንስ ያስፈልጋል። ስለዚህ ተካፉል ለህብረተሰቡ በጣም ከፍተኛ ጠቀሜታ ነው ያለው። ይሄም በመሆኑ ደግሞ የተካፉል ኩባንያዎች በሀገራችን ተስፋፍተው በትክክል ቢሰሩ ለሀገራችን ደግሞ አጠቃላይ ምርት ወይም ጂዲፒ የኢንሹራንስ ኢንዱስትሪ ያለውን ኮንትሪቢዩሽን ሲግኒፊካንትሊ ከፍተኛ ትርጉም ባለው መንገድ የሚቀይሩ ነው የሚሆኑት። ስለዚህ እነዚህ ኩባንያዎች መደገፍ አለባቸው። ሀገራችን ውስጥ መስፋፋት አለበት አገልግሎቱ ማለት ነው። መልካም ጥሩ ነው። የጥሩ መልከታ ነው። በተለይም እንግዲህ የዘርፉ አንቀሳቃሾች አንዱ ተግዳሮት ብለን የምናስበው ማህበረሰባችን ስለ ተካፉል በቂ የሆነ ግንዛቤ የለውም። እያየን ነው አገልግሎቱንም በተለያየ ጊዜና በተለያየ አጋጣሚና
ምናልባት ከዘርፉ አንቀሳቃሽ ማህበረሰባችን የተሻለ ግንዛቤ እንዲያገኝ ምን ማድረግ አለባቸው ተፍቅሩ? እሺ ተካፉልን የማሳደግ ስራ የሁሉም ሰው ስራ ነው። ብዙ ባለድርሻ አካላት አብረው ተቀናጅተው ነው መስራት ያለባቸው። ተቆጣጣሪው አካል ብለናል። ተገቢ የሆነ የህግ ማዕቀፍ ለምሳሌ ማስተማር በራሱ እኮ በህግ ዲፋይን መደረግ አለበት። ማስተማርና ማደናገር እንዳይሆን ማለት ነው። በትክክል ስናስተምር የምናስተላልፈው መልእክት ምንድን ነው የሚለው ላይ በህግ መደገፍ አለበት። ብዙ አገራት ላይ ይሄ ፕሮሞሽን ወይም የማስታወቂያ የምንሰራበት መንገድ ሁሉ በህግ ማዕቀፍ ውስጥ መታሰር አለበት። ምክንያቱም ህብረተሰቡ በትክክል እንዲረዳ ማድረግ ማለት ነው። ሁለተኛ ባለድርሻ አካላት የኢንሹራንስ መድን ሰጪ ተቋማቶቹ ናቸው። አሁን ተካፉል ኦፕሬተርስ የምንላቸው እነዚህ ተቋማት ደግሞ ትራንስፓረንት በሆነ መንገድ ክፍት ምንድነው ግልጸኝነት ባለበት መንገድ ማስተማር ህብረተሰቡን መቀስቀስ አለባቸው። የአዌርነስ ክሬሽን የግንዛቤ መፍጠር ተካፉል ምንድነው ጥቅሙ? ኮንሰፕቱ ራሱ ምንድነው? ለምንድነው ከመደበኛው ኢንሹራንስ የሚለየው? ለምንድነው ሰው እዛ መጥቶ በዚህ አገልግሎት መጠቀም ያለበት የሚለውን ውሳኔ ለማግኘት መማር አለበት፣ ግንዛቤ መስጠት አለብን። ይሄ አንዱ ኩባንያዎቹ መስራት ያለባቸው ነው። ሁለተኛ ተስማሚ የሆኑ ከሀገራችን የህዝብ ቁጥር ቅድም አንስተናል፣ ግብርናው ላይ ያለውን አንስተናል፣ ማይክሮ ኢንሹራንስ ብለናል። እንደዚህ ተስማሚ የሆኑ የተካፉል ምርቶችን ይዘው ወደ ገበያው መቅረብ አለባቸው። ይሄ የኢንሹራንስ ኩባንያዎቹ በጋራም በማህበር አላቸው። በማህበራቸው መንገድ በኩል ማስተማር፣ ማሳወቅ፣ ግንዛቤ መፍጠር ስራ በጣም በተደጋጋሚ በብዙ በጀት ተመድቦለት ሊሰራ የሚገባ ነው። የሚዲያ ተቋማት ምን ያክል ነው ስለ ፋይናንሻል ኢስላሚክ ፋይናንሻል ሰርቪስስ ወይም ኢንተረስት ፍሪ ሰርቪስስ እያስተማርን ያለ ነው? ከራሳቸው ኤዲቶሪያል ፖሊሲያቸው ጀምሮ በደንብ ሪቫይዝ አድርገው ህብረተሰቡን እንዴት እናስተምር ብለው ብዙ ሲነገር የማስተማር ስራ ሲሰራ፣ የግንዛቤ ማስጨበጥ ስራ ሲሰራ ነው ሰው እነዚህን አገልግሎቶች የሚያውቀው። ደግሞ በደንብ በመቀናጀት ከባንክና ከኢንሹራንስ ከማይክሮ ፋይናንስ ተቋማት ጋር ከሼሪያ ስኮላርስ ጋር እምነቱ ውስጥ ያሉን ሰዎችም በጋራ በማቀናጀት መሰራት አለበት። ሁለተኛ ደግሞ የሚሰራጭበት መንገድ ራሱ የኢንሹራንስ ተካፉል ልዩ በሆነ መንገድ መቅረብ አለበት ብዬ ነው የማምነው። ስለዚህ ይሄ ግንዛቤ ማስጨበጡ ስራ በደንብ በጀት ተመድቦለት በባለሙያዎች የሚያውቁ ሰዎች አውቀው የሚያስተምሩ ሰዎች ተመድበውለት መሰራት አለበት ብዬ ነው የማምነው። መልካም፣ የጥሩ ነገር ነው። እንግዲህ ሁሉም የኢንሹራንስ ዘርፍ አንቀሳቃሽም ይሁን ማህበረሰባችሁን በሚገባው ቋንቋ፣ በባህሉ፣ በእሴቱ፣ በሃይማኖቱ ልክ ተሰፍቶ እና ደግሞ የሚሰራጭበት ሁኔታም ደግሞ ይሄ ትልቅ ምልከታ ነው። ምክንያቱም ኢንሹራንስ ጂዲፒ ላይ ያለው ኮንትሪቢዩሽን ያን ያክል ከሆነ መንግስትም በዛ ልክ ደግሞ ትኩረት መስጠት አለበት ብዬ አምናለሁ። ምናልባት እንደ ወደ ኋላ ለመልሶት ረጅም ዓመት ሆኖታል ኢትዮጵያ ላይ የኢንሹራንስ መደበኛ ኢንሹራንስ አገልግሎትና በተለይ በተለምዶ ስናይ በጉዳት ልክ አይደለም። ብዙ ጊዜ ኢቭን ወደ ወንጀልም ሄዶ አንዳንድ የሚታሰሩ ሰዎችንም እናያለን። ለመኪናው የኢንሹራንስ የሽፋን አለው፣ የመድን ሽፋን አለው። ከዛ የኢንሹራንስ ኤክስፐርቶች ደግሞ ሄደው ያሉ በምንም ደግፈው ያሉ። ምናልባት አንዳንድ ሰዎች ትንሽ የማታለልም የማጭበርበርም እንደው ያልተገባ ጥቅም ለማግኘት የምናደርገው ኮንሰፕት ነው። በዚህ በማህበረሰባችን ላይ እሱ ነገር ነው ተጭኖ ያለው። እሱ በእርግጥ በጊዜ ሂደት በማህበረሰባችን በምንሰጠው የግንዛቤ ማስጨበጫና በተለይ ደግሞ ይሄኛው ደግሞ ትንሽ ጄኒውን ነው ብዬ አስባለሁ ተካፉሉና። ከዛ አንጻር እንደው ተካፉል ላይ እንደዚህ ያን ነገር ማየት እንችላለን። ቅድም ጥሩ ነገር ጠቅሰውኛል። ኤአይ ዛሬ ትልቅ እድገት አሳይቷል። ሰዎች ባለንበት ቦታ ሆነን ሁሉ ነገር ቴክኖሎጂ በደንብ ሰፖርት እያደረገን ያለው ነው አርቲፊሻል ኢንተለጀንሲው። ከዛ አንጻር ግን እንደው ምናልባት ይሄ አክሰስ ያለየበት ቦታ ተካፍሉ የሚገቡ ሰዎችንም ያንን ነገር ያስባሉ ብዬ አላስብም። ግን ደግሞ አንዳንዴ ማህበረሰባችን ያልተገባ ጥቅም እናገኛለን። ድሮ የነበረን የመደበኛው የኢንሹራንስ ኮንሰፕትና ከዚህ አንጻር ግን የፕሮዳክቱ ጄኒውን መሆንና የተጠቃሚውን ደግሞ ኢንሹራንስ የሚገባው ሰው ከሱ አንጻር ነው የተለየ መልከታ ካለው እዚህ ጋር አንድ የተካፉል ኢንሹራንስ ጥሩ ጎን ተብሎ የሚቀርበው ሰርፕለስ ዲስትሪቢዩሽን የምንለው ነው። ለምሳሌ በኮንቬንሽናል ኢንሹራንስ ኩባንያው ሰርቶ ረቨኑ ያገኛል፣ አረቦን ያገኝ ይሰበስባል፣ ያንን ኢንቨስት ያደርጋል፣ ወጪዎችን ያወጣል። ተቀናንሰው እነዚህ መጨረሻ ላይ ትርፍ ካለ ለባለድርሻ ባለአክሲዮኖች ይከፋፈላል ነው። በተካፉል ግን እዛው ኦፕሬሽናል ሰርፕለስ ካለ ለመድን ለገቡት ሰዎች ድጋሚ የሚሰጥበት መንገድ አለ። ስለዚህ የራሳቸው ፈንድ ነው። አንዱ ሰርፕለስ ዲስትሪቢዩሽን እንደ አንድ አማራጭ ቢመጣው የራሳቸው ፈንድ ነው። ያ ፈንድ ለምሳሌ ብዙ ሰዎች ፓርቲሲፔሽን ነው ብለናል። ተካፉል ከሌላው በጋራ አደጋን የመወጣት ነው አላማው። ዋነኛ ማጠንጠኛው ትርፍ አይደለም።
መተጋገዝ፣ መተባበር የሚለው ኮንሰፕት ላይ ቤዝ ያደረገ ነው። ነገር ግን እንደዛም ሆኖ ከብዙ ሰዎች አርቦን ይሰበሰባል። ከዛ ወደዛ ተቋፍል ፈንድ ይመጣል፣ ቋት ውስጥ ይገባል። ነገር ግን አደጋ ደርሶባቸው ከተካሱት ውጪ የተረፈ ካለ ሰርፕለስ ካለ ያ መልሶ ለነሱ የሚከፋፈል ነው። ባለቤት ናቸው፣ ራሳቸው ባለቤትም ናቸው የፈንዱ። የራስን ፈንድ ደግሞ አትጎዳውም ወይም ዲፕሊት እንዲሆን አትሰራም። ምክንያቱም ካተረፈ ያ እንትን ሰርፕለስ ትርፍ ማለት ሳይሆን ሰርፕለስ ወጪና ገቢው ሲነጻጸር ፖዚቲቭ ሳይድ ካለው ያ መልሶ ላንተ ነው። እንደውም ሌሎች ሀገራት ላይ ያለው ተሞክሮ ኢቭን ትርፍ ሲያመጣ በጣም ኢቲካል በመሆኑ ፕሮዳክቱ ለቻሪቲ ይሰጥ፣ ለድጋፍ ይሰጥ፣ ጉዳት ለደረሰባቸው አካል ለሌሎች ለሀገር ልማት ላይ ይዋል፣ ለተለያየ አይነት በጎ አገልግሎት እንዲውል ሁሉ ነው የሚወስኑትም ራሳቸው ፓርቲሲፓንቶቹ ስለሆኑ ማለት ነው። ስለዚህ ይሄ ነገር መኖሩ፣ ሁለተኛ ደግሞ በእምነቱ ቋት ውስጥ በመሆኑ ይሄ አኒቲካል የሆነ ነገር ይኖራል ተብሎ አይገመትም በፍጹም። ምክንያቱም የሚመጡበት ፕሪንሲፕል ራሱ የእምነት ማዕቀፍ ውስጥ ሆነው ነው የሚመጡት። ሁለተኛ አኒቲካል የሆነ ነገር ቶለሬት አያደርግም ራሱ እምነቱ ራሱ። ስለዚህ ያ ኢቲካል ፓርት የተሻለ ውጤት እንዲያገኝ ያስችለዋል ተብሎ ይታመናል ማለት ነው። ሌላኛው ግን ኢንሹራንስ በአሰራሩ በአጠቃላይ ኢንሹራንስ ኮንቬንሽናሉም ኢስላሚክ ኢንሹራንስንም ብናወራ ብቻውን ውጤታማ የሚሆን ዘርፍ አይደለም። ኢንሹራንስ ሰክሰስፉል እንዲሆን ብዙ ባለድርሻ አካላት ሊኖሩ ይገባል። ለምሳሌ አደጋ ስለደረሰ አይከፍልም የኢንሹራንስ ኩባንያ። አደጋው እንደመድረሱ ለማረጋገጥ ከትራፊክ ፖሊስ ማስረጃ ይጠይቃል። አደጋው ጥፋተኛ ማን ነው፣ ኤክስቴንት ኦፍ ዳሜጁን ደግሞ ለማወቅ ምን ያክል ተጎድቷል የሚባል በደንብ ስለ መኪና ጉዳት የሚያውቁ ወይም ስለ ህንፃ ጉዳት የሚያውቁ ወይም ስለ አውሮፕላን ኤርፕሌን ቢሆን ስለዛ ጉዳት ገማቾች ያስፈልጋሉ። እነሱ ናቸው ኤክስቴንት ኦፍ ዳሜጁን የሚያወጡት። በሰው ቢሆን የጤና ተቋማት ሰውየው በምን ሞተ፣ እንዴት ሞተ፣ ምን ያክል ነው ጉዳት የደረሰበት፣ የአካል መጉደልም ከሆነ የሚለው የሜዲካል ተቋማት ወይም የሕክምና ተቋማት ፕሮፌሽናልስ ሜዲካል ፕራክቲሽነርስ ናቸው ያንን ጉዳት የሚገምቱት። ስለዚህ ኢንሹራንስ ኢንዱስትሪው ፍጥነት ያለው ሰርቪስ እንዲሰጥ፣ አገልግሎት እንዲሰጥ የነዛ ተቋማትም እኩል ዘመናዊ መሆን ይጠይቃል። ለምሳሌ በሌሎች ሀገራት ላይ አደጋ እንደደረሰ ወይም የትራፊክ አደጋ እንደደረሰ አውትራይት በቴክኖሎጂ የተደገፈ ዳታ ማግኘት ትችላል። ምክንያቱም የትራፊክ ፖሊስ የሚሰጠውም አካል በዲጂታል ቴክኖሎጂ ውስጥ ያለ ነው። መረጃ ማግኘት ኢንስታንት ነው። እንደኛ ተጉዘ ነርተ ሌላ ክፍለ ሀገር ሄደ የትራፊክ ፖሊስ በሀርድ ኮፒ ምናምን አይደለም። እነዛ ነገሮች በቀላሉ ሊሰሩ ይችላሉ። እንደገና ቴክኖሎጂ ራሱ ቅድም ብለናል፣ ድሮን ቴክኖሎጂ በጣም ስፋት ያለው ኤሪያ አክሰሰብል ያልሆነ ቦታ ራሱ ገብቶ አደጋን የመገመት የማየት ስራዎችን ቀላል ያደርጉታል። ስለዚህ ቴክኖሎጂ ሰፕላየርስ በዚህ አይነት ነገሮች ላይ ራሱ ቢመጡ እንዳማራጭ የተሻለ ያደርገዋል ማለት ነው። ስለዚህ በዋነኛነት የኢንሹራንስ ኢንዱስትሪው ላይ ብቻ ሳይሆን የሌሎች ተቋማት ዘመናዊ ነው። ለምሳሌ አንድ ሰው ኢንሹራንስ ለመግባት ምርመራ ያደርጋል። መጀመሪያ አንድ ራይት ለማድረግ በሌሎች ዓለማት ላይ ስለ አንተ የጤና መረጃ የሚሰጥ ተቋም ያንተን በተለያየ ጊዜ ያለህን የሜዲካል ሂስትሪ የሚያሳይ ዴታ ቢኖር ያንን ዴታ አክሰስ አድርገው ኢንሹራንስ ካምፓኒዎች በክፍያም ይሁን በምን ወስደው በቀላሉ ሽፋኑ ሊሰጥ ይችላል። አሁን ባለው ግን እንደ አዲስ ሌላ ምርመራ አድርግ ልትባል ትችላለህ፣ ወይም ደግሞ ዳታው ላይኖርም ይችላል። ዛሬ ላይ ያለህን እንጂ ያንተን ተጋላጭነት ሌሎቹን ሂስትሪ በአንተ እምነት ቃል ብቻ የኢንሹራንስ ፕሮፖዛል ፎርም ስትሞላ ወይም ማመልከቻ ስትሞላ በምትጠየቀው ነገር ብቻ ላይ ቤዝ አድርገው ነው ውሉን የሚጽፉት ወይም አንደርራይት የሚያደርጉት። ነገር ግን ሂስትሪውን ቢታወቅ በጣም ጥሩ ነው። የክራይም ሂስትሪ ያላቸው ሰዎች ሌሎችም ሂስትሪያቸው በደንብ የተደራጀ ቢሆን መረጃ ቢኖር ግን አሁን የኢንሹራንስ ኩባንያዎቹ በፍጥነት አገልግሎታቸው ሊሰጡ ይችላሉ። ስለዚህ እነዚህ ነገሮች የኢንሹራንስ ኢንዱስትሪ በሀገራችን ያለ ለምን ቶሎ አይከፍልም፣ ፍርድ ቤት ውሳኔ ያስፈልጋል ይላል። ፍርድ ቤቶች በምን ያክል ፍጥነት ነው አንድን ኬዝ ውሳኔ የሚሰጡት? ስለዚህ የፍርድ ቤት ውሳኔ የሚያስፈልገው ክሌም ሆኖ ፍርድ ቤቶች በፍጥነት አገልግሎት ካልሰጡ ኢንሹራንስ ኩባንያዎቹ ደግሞ አስፈላጊውን አይነት አገልግሎት በፍጥነት ሊሰጡ አይችሉም። ስለዚህ እንደ ሀገር በጋራ ስንሰራ ሌሎቹም ተቋማት አብረን ስናድግ ነው አንዱ ዘርፍ ሊያድግ የሚችለው የሚለውን ማስመር አለብን። ስለዚህ ኢንሹራንስ ኩባንያዎቹም መደገፍ ያለባቸው አለ፣ ወይም ደግሞ ከነሱ ጋር የሚሰሩ አካላትም ራሳቸውን ማብቃት ራሳቸውን ከፍ ማድረግ አለባቸው። የኢንሹራንስ ኢንዱስትሪው ቴክኖሎጂ በቃ ምንም ድርድር የለውም ከዚህ በኋላ ቅድም እንዳልነው ነው።
ከባንክ ጋር መስራት ከኢንሹርቴክ ፋይናንስ ተቋማት ከዲጂታል ፋይናንስ ተቋማት ጋር ካልሰሩ አገልግሎታቸውን አያድግም። በሂደትም ደግሞ እየተዋጡ ይሄዳሉ። ያው ኢንሹራንስ ተደራሽነቱ እንዲጨምር የፋይናንስ አካታችነት እንዲመጣ በተለምዶ በምንሰራበት መንገድ መሄድ የለበትም። ባለድርሻ አካላት ጋር መስራት አለበት። ዋናዎቹ ደግሞ ባንኮች እና የዲጂታል ፋይናንስ ሰርቪስ የሚሰጡ ተቋማት ናቸው። በኢንሹራንስ ኢንሹርቴክ ካምፓኒስ የምንላቸው ማለት ነው። ስለዚህ ህብረተሰቡ አክሰሰብል እንዲሆን በቀላሉ እንዲያገኘው ወጪ ቆጣቢ በሆነ መንገድ እንዲያገኝ ከነሱ ጋር ተቀናጅቶ መስራት አለበት። በሌሎችም አሰራሮች ለምሳሌ አደጋ የምንገምትበት መንገድ ኤክስቴንት ኦፍ ዳሜጅ የምናይበት መንገድ ቴክኖሎጂ መታገዝ አለበት። በተለምዶ አሰራር ከሄድን የኢንሹራንስ ተደራሽነት አይጨምርም ማለት ነው። መልካም አቶ ፍቅሩ በተለይም የዓለም አቀፍ ልምድምንም እንደዚሁም ሀገራችን ላይ ኢንሹራንስ በተለይ ተካፍል ኢስላሚክ ኢንሹራንስ ብለን ወለድ አልባ የኢንሹራንስ አገልግሎት ማይክሮ ተካፍሉንም አስመልክቶ ለሰጡኝ ሰፊ ማብራሪያ በሰፊ የፋና ሚዲያ ኮርፖሬሽን ስም እጅግ በጣም የከበረ ምስጋና አቀርባለሁ። እሺ እኔም አመሰግናለሁ። ተመልካቾቼ ይህን ሳምንት ፕሮግራም በዚህ ቋጫለሁ። ሳምንት በተለየ ርዕስ በተለየ እንግዳ እስከምንገናኝ መልካም ሳምንት።